አሜን ክብር ለኢየሱስ ይሁን ወልፍን ዋቀዮ ፋታኡ እንጸልይ ሃከደኑ ሃሌሉያ አሜን ክብር ለኢየሱስ ይሁን ወልፍን ዋቀዮ ፋታኡ አባት ሆይ እናመሰግንሃለን አባ ሲካ ገለቴፈና ስለነበረን ጊዜ ተመስገን ሰዓቲን ቱሬፍ ገለቶሚ ድምጽህን ስላሰማን ሰገሌከ ገቴኑ ደጌሲፍቴፍ ዛሬ ደግሞ ጉያ ህራሞ ሊድኑ የተገባቸውን ወረፈዩፍ ጋኒ ወንድና ሴት ልጆች ኢራፊ ዱርበ ጆሌኬ እንድታድን አከፈይስቱ በኢየሱስ ስም ጸልያለሁ መቃ ጎፍታቲን ነንከደዳ በመንፈስ እንድትነካ ጸልያለሁ አፉረኬቲን አከኑ ጥቅጡም ከደና ጨለማ ሁሉ እንዲገፈፍ ጸልያለሁ ዱከን ሁሩ አከኑራ ዲዲያሙስ ከደና ቀንበር ሁሉ እንዲሰበር ጸልያለሁ ዱከን ሁሩ አከጨቡም ከደና በጌታ በኢየሱስ ስም መቃ ጎፍታ ኢየሱስቲን ነንከደዳ ቀንበር ይሰበር ቀንበሪና ጨቡ ሰዎች ምላሽን እንዳይሰጡ ነሞኒ አከዴቢሳኒ ዋቀዮትን ዱፍኔ በክርስቶስ አምነው እንዳይድኑ ዋቀዮታ ማን የከንፈይኔ የሚታገላቸው ወርጩን ቁርሱ ሀጨቡ በኢየሱስ ስም ይውደቅ መቃ ጎፍታቲን አኩፉ በኢየሱስ ስም ይመታ መቃ ጎፍታቲን አሩኩታሙ በኢየሱስ ስም የወደቀ ይሁን መቃ ጎፍታ ኢየሱስን አከሩኩታሙ አታኡ የዘላለም አምላክ ሆይ ጅሬኛ በረበራ አባ ኬኛ በኢየሱስ ክርስቶስ ስም የሰዎችን ልብ ንካ መቃ ጎፍታ ኢየሱስን ኦኔ ነሞታ ቱቂ አሜን በኃይል አድን ሃሙና ኬቲን ፈይሲ በጸጋ አድን የስከና ኬቲን ፈይሲ አሜን በብርሃኔ የሰዎችን ልብ ንካ ኢብሳ ኬቲን ነሞታ ኦኔሳኒ ጨለማውን ግፈፍ ዱከኒ ሀ በዱ ቀንበርን ሁሉ ስበር አሜን ቀንበርን ሁሉ ሀጨቡ ጥያቄዎችን ሁሉ መልስ ዴቢንሳኒ ሁሉ ሀዴቢኡ ጋር እንቆቅልሾችን ሁሉ ፍታ አሜን ስምህን ጠራን መቃኬ ዋምኔ ማዳኔ ገለጥ ፈይንኬ ሀሙላቱ ድምጽ ወደኛ ይምጣ ሰገሌንኬ ገረከኛ ሀዱፎ ድምጽ ሃይከልከል ሰገሌንኬን ኖርከሚን ስለ ሰማን ተመስገን ገቲኑ ደጌፈቴፍ ካለቶሚ ክብር ይሁንልህ አሜን ኡልፍኒ ሲፈታኡ እናመሰግናለን ሲገለቴፈና ክብር ለስምህ ይሁን ኡልፍኒ መቃኬቲ ፈታኡ በኢየሱስ ስም አሜን መቃ ጎፍታ ኢየሱስን አሜን ሃሌሉያ አሜን ክብር ለኢየሱስ ይሁን ኡልፍኒ ዋቀዮ ፈታኡ መጽሐፍ ቅዱሳችንን መጽሐፈ ኬኛ ሮሜ ምዕራፍ 1 ቁጥር 16 ላይ እናወጣለን ሮሜ በቆና ተኮ ለቆፍሰ ኩዳ ጃባፈና ቁጥር 16 እና 17 እናነባለን ምዕራፍ 1 ኩዳ ጃፊ ኩዳ ተርባ ዱብፍና ምዕራፍ 1 ቁጥር 16 እና 17 በቆና ተኮ ለቆፍሰ ኩዳ ጃፊ ኩዳ ተርባ ዱብስና Viewers, I'm going to share you the word of God from the book of Romans chapter 1 verse 16 and 17. And I read in the name of Jesus. For I am not ashamed of this good news about Christ. It is the power of God at work, saving everyone who believes, the Jews first and also the Gentile. This good news tells us how God makes us right in His sight. This is accomplished from start to finish by faith. As the scripture says, it is through faith that a righteous person has life. በአማርኛ አንብብና ወንድሜ እስራኤል ደግሞ በሮሜ ይፋነብልናል ሮሜ ምዕራፍ 1 ቁጥር 16 እና 17 በጌታ ስም አነባለሁ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል ክብር ለኢየሱስ ይሁን ሮሜ በቆና ተኮ ለቆፍሰ ኩዳ ጃፊ ኩዳ ተርባ መቃ ጎፍታ ኢየሱስ ክርስቶስን ሲፈን ዱብሳ አኒ ወንጌለትህን ለያኡ እንሁም ነዋቀዮ ኢሳ ወረ አማንቲ ቀበን ሁንዱማ ዱራን ዱርሴ ወረ ይሁዶታ አከሱመስ ወረ ግሪኮታ ፈይሱዳ ቀጀሉማን ዋቀዮ ነማፍ ከኑ አማንቲ ኢራህን አበር ገረ አማንቲትስ ነማኢን ጌሳ ኩኒስ ወንጌላ keessatti inni mul'ata akkasuma caafamee jiru immoo namni amantiidhaan fuula waaqayyo duratti qajeelaa ta'ee jireenya dhugaa hin argata ክብር ለኢየሱስ ይሁን ፍኒ waaqayyo ፈተኡ ሃሌሉያ አሜን በዚህ ክፍል ላይ ኩታ ከነ keessatti ሐዋርያው ጳውሎስ የረዱበት ለሮሜ ሰዎች ገራ ወረ ሮሜቲ ፊሮ በረሱ አንድ ትልቅ እውነት ይነግራቸዋል ዱጋ ጉዳ ተቆጥማ የወንጌል ማዕከላዊ የሆነን ጭብጥ ይነግራቸዋል ሀኑራ ወንጌላ ካንተ ኤዋን ተቆጥማ ብዙ ታሪካዊ ዳራውን በማውራት ጊዜ መውሰድ አልፈልግም ከጊዜ ካለን ጊዜ አንፃር ወዱ ተቆ ባይሱዳ ፊሮ ፍዳችሁ በርባዱ
ነገር ግን በዚህ ክፍል ላይ ኩታ kana keessatti ጌታ ኢየሱስ የመጣበትን ዋነኛ ጉዳይ ጎፍታን ኬኛ kan dhufe isa guddaa sana mul'isa ዋነኛ ዓላማ isa tokkoffaa sana ይነግረናል nutti hima ክብር ለኢየሱስ ይሁን ፍን waaqayyoo ፈተው አሜን ስለዚህ በደንብ አጭር ደቂቃ ነው የምናገረው ደቂቃ ሙራስን ስንትማ ትኩረታችሁን ሰጣችሁ እንድትሰሙኝ በጌታ ፍቅር ጠይቃለሁ እሺ መቃ ጎፍታ ኢየሱስን ነው ወርዶፋን ስን እንጀዳ ክብር ለኢየሱስ ይሁን ፍን waaqayyoo ፈተው አሜን Here Apostle Paul writes very foundational truths about the gospel of Christ Jesus. And as we know from the study or from the background of history, the world history, we see that every movement in history brings a change in terms of freedom, economic revolution, political revolution, prosperity, justice, and so on. And Apostle Paul declares that the coming of Jesus Christ, our Lord, our Savior, brought a very foundational change in the history of humanity. And this foundational change and basic change is in terms of salvation from inside out. So here in these two verses, Apostle Paul writes very basic and core aspects of the gospel of Jesus Christ. በዚህ ክፍል ላይ ሐዋርያው ጳውሎስ የሚነግረን አስፈላጊ የሆነ የወንጌልን እምብርት ወይም ጉዳይ ነው። ኩታ kana keessatti ጳውሎስ ከኑትም ወንዱራ ወንጌላ ከንተይላ ታሪክን ስንመለከት የዓለም ታሪክን የሮድርስኔ ዋኤ በየለፋ ከና ቆዋር ነው በዓለም ላይ የተከሰቱ እንቅስቃሴዎችና የመጡ ሪቮሉሽኖች በየለፋረት ወሪ ካናን ዱራ ካኒ ካን ቱራኒ ያመጧቸው ለውጦች አሉ ጅጅራማ ፊደን ቱጅራስ ከሳ ከኢኮኖሚ ከፖለቲካ ወይ ፖለቲካው ኢኮኖሚ አወል ቀበቴ ከፍትህ ወይ ደግሞ ሴና ዳቡዳን ያመጧቸው ነገሮች አሉ ዋኑት ፊደን ቱጅራ በዚህ ክፍል ላይ ሐዋርያው ጳውሎስ ሲነግረን ኩታ kana keessatti ጳውሎስ ይሮድበት የወንጌልን ዋና ጉዳይ ይነግረናል ወንጌል ሰጉዳሰን ነው የእግዚአብሔር ኃይል የተገለጠበትን ጉዳይ ይነግረናል ለማዳን የሆነ ከውስጥ ወደ ውጭ የሆነ በሞት ላይ የበላይ የሚያደርግ በኃጢአት ላይ የበላይ የሚያደርግ ሰውን ከፈጣሪው ጋር የለየውን ነገር የሚያፈርስ እንደገና ግንኙነትን የሚያድስ እውነት አመስ ደግሞ ካን ጅሬኛ ከኛ ሃራ ካን ጎዱ ሃሌሉያ አሜን ክብር ለኢየሱስ ይሁን ፍን ዋቀዮ ፈተው So this is what the Apostle Paul states here. The power of God is revealed in the gospel. The power that saves people, the power that changes life, the power that gives freedom against the power of sin and death, and the freedom that brings in our life against sin and death, and that brings restoration between us and our Creator God. Hallelujah. Amen. This is the gospel of Christ. Amen. This is the power of God. Amen. Hallelujah. Amen. Here in these two verses we can see three foundational truths. So I'm going to tell you these three foundational truths and I'm going to conclude and pray for you. The first one is the gospel is not to be ashamed of. በእነዚህ ሁለት ቁጥሮች ውስጥ ሐዋርያው ጳውሎስ የሚነግረን ሶስት መሰረታዊ የሆኑ ነገሮች አሉ። በቆና ከና ለማከሰቲ ገዲ ፈገኛን ጳውሎስ ከነጥሁሙ ጎሰ ሰዲቱ ጅራ የመጀመሪያው ወንጌል የሚያሳፍር አይደለም ይላል። እንዱራ ወንጌል ተስማ ከነመሳልፋቺ ሱሚት ይጀ ክብር ለኢየሱስ ይሁን። ፍን ዋቀዮ ፈታው አሜን። ወንጌል የሚያሳፍር አይደለም። ወንጌል ለመሳልፋቺ ሱ ሃሌሉያ አሜን። የትም ስፍራ ሂዱ የሰዩ ዴማ በየትኛውም ዘመን ላይ ኑሩ በሮማ ከመዩ ጅራዳ ወንጌል የሚያሳፍር አይደለም። ወንጌል ለመሳልፋቺ ሱ ኢየሱስ ክርስቶስ ጌታ ነው። ዋቀዮ በረብራን ጎፍታ My brothers and sisters, this is a bold declaration of Apostle Paul. Amen. He says,
I am not ashamed of the gospel. The gospel. So the gospel is not to be ashamed, and the gospel is the power of God, and I'm going to speak about that later. But as we can see from the book of Isaiah, chapter 53, verse 1 to 6, we can see that Jesus is the most misunderstood person that has ever lived and walked in this planet. He is the most misunderstood person. And Isaiah in the prophecy, he writes in verse 1, who has believed our message, to whom has the arm of God been revealed? He grew up before him like a tender shoot, and like a root of dry ground. He had no beauty or majesty to attract us to him, nothing in his appearance that should desire him. He was despised and rejected by mankind, a man of suffering and familiar with pain, like one from whom people hide their faces. He was despised and we held him in low esteem. በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ በትንቢት ኢሳይያስ እንደሚነግረን ማለት ነው ወገኖቼ፣ እንደ ጌታችን እንደ ኢየሱስ ክርስቶስ የሰው ልጆች ያልተረዱት በዚች ምድር ላይ የተመላለሰ ሰው የለም። አካ ኢሳይያስ በቆና ሸንተሚ ሰደርትኑ በሬስ ሰረቲ ዋኤ ኢየሱስ ክርስቶስ ነምንስ ወንጌልስ ነው ተብሰኝሩ ኢሳይያስ 53 ቁጥር 1 ኢሳይያስ እስከ 6 ተኮ ሀገጃቲ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ ቡቃያ ከደረቀ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው እያለ ስለ ሕማሙ ይናገራል። ወንጌል ኢሳይያስ ራጂ ኢሳይያስ በቆና ሸንተሚ ሰዲ ለኮፍሰ ተኮ ካሲ ሀገጃ አቲ ሀገሰዲ ተስሪፈን ዱብሳ ኢሰኑ ይደገኘ ህምኔ ኤኙቱ አማኔ እሬን ዋቀዮስ ኤኙት ሙልአቴ እኒ አከ በቅልቱ ሙካት ጎፍትቻ ዱራቲ ኦል ኢንባአ አከ ሂደ ሙካ ኢሳ ለፋ ጎጋ ኬሳ በኡስ ኢንታአ ነሞኒ ኢሳ ቱፈተኒ ኢሳ ኢራ ኢንጎራን እኒ ነማ dhiphinni fi muddamni itti baay'ate ture inni akka namaa tuffatanii achi ilaalanii bira darbanii in ta'e nuyi. Why is Apostle Paul saying this? Saying that I am not ashamed of the gospel? Because his faith was based on God, not on people or on people approval rating of these truths. As we know, even from our world today, the gospel is mocked, misunderstood, and also it is marginalized. So believers are marginalized generally in the world because the world misunderstood the gospel and they don't know Christ and they don't know the light of God. So that's why they mocked. That's why they laugh at the message of Christ. But our faith rests on God, not on people, not in the world, not on what people say, not on the population opinion and ideas. So Paul says, I am not ashamed of the gospel because it is the gospel of God, not the message of human, not the wisdom of human, not the understanding or the knowledge of human, but it is the way of salvation from God. Hallelujah. And this is the wisdom and the plan of God that works for eternity. It is the eternal plan of God. Hallelujah. Amen. ወገኖች ሐዋርያው ጳውሎስ አላፍርም ይላል። ምክንያቱም እምነቱ በእግዚአብሔር ላይ እንጂ በሰዎች አስተያየት ላይ የተመሰረተ አልነበረም። ጳውሎስ ለየኡ ጀዳ ማሊፍ አመንታንሳ ነመረተቱን ተይን ዋቀየሮት ከን ኢጃረሜዳ ጀዳ የዛሬ ያለው ዓለም ባህሉ ወንጌልን ስለማያውቅ ኢየሱስን ስለማያውቅ ይሮ አማቲ ወንጌል ኤጋ ቡቤን ሲወታ ቢሻን ሲወታ ወንጌል ገቲም ቤክኔፍ
ወንጌልን ያሳዳል። ወንጌልን አማካሰኒ ቡዴ ከው ወንጌልን ይንቃል። ወንጌልን ትፈቱ። ስለዚህ ከናፉ ዓለም ክርስቶስን ስላላወቀ ብጂ ለፋኩን ዋቀዮን ገቲ ኢምቤክኔፍ ወይ ደግሞ ጎፍታ ኢየሱስን ገቲ ኢምቤክኔፍ በሚያድነው በዘላለም ሕይወት ላይ ይስቃል። ጅሬኙ ማበረበራ ከራቱ ዳበተን ይኮልፉ። ስለዚህ እግዚአብሔርን የማዳን እውነት አይቀበልም። ዋቀዮ ከራ እንድትኑ ፈይስ እንፉለተኑ ማሊፍ ጀናን ዋቀዮ ፈይጂና ጎፍታ ኢየሱስ ከሰካኤ ነገር ግን ከናፉ ገሩ የእግዚአብሔር እውነት ዱጋን ዋቀዮ ለዘላለም የጸና ነው። በረበራን ከን ምርከና ይዳ ሃሌሉያ አሜን። Even though the world despises the gospel, it is the way of God for salvation. Hallelujah. Amen. ኢየሱስ ክርስቶስ ጌታ ነው። ሰዎች ምንም ቢንቁትም ቦታ ባይሰጡትም ናሞን አመመል የቱፈታን ዶለ የሆን ከነኔ ወንጌል ከናፊ ወንጌል የእግዚአብሔር የማዳን መንገድ ነው። yes ወንጌል ዋቀዮ ከራይት ንፈይሰዳ That's why Apostle Paul says on 1 Corinthians chapter 1 verse 23 he speaks that the gospel is a stumbling block for the Jews and it's foolishness for the Greek, but it is the power and it is the way of salvation for us, hallelujah, who believes. በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 22 እና 23 ላይ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ይላል። የአይሁድ ሰዎች ማሰናከያ ነው ለነሱ ጥበብን የሚፈልጉ ስለሆነ፣ ይቅርታ ለግሪክ ሰዎች ለአሕዛብ ደግሞ ጥበብን የሚፈልጉ ስለሆነ ይሄ ሞኝነት ነው። ለአይሁዶች ደግሞ ምልክትን የሚፈልጉ ስለሆነ ይሄ ማሰናከያ ነው፣ አያምኑበትምና። ክብር ለኢየሱስ ይሁን። ወንጌል ሊጋ ቆሮንቶስ ኮለ ሰድረት ይሮዱበት ግሪኮኒ ፊ ወርካኒ ዋልት ቤከን ሰነ በርባዱ ግን ወኑ ወራይ ተመን ከና ፈይና አጀዳ ወንጌል። ክብር ለኢየሱስ ይሁን። ወልፍን ዋቀዮ ፈተው The second point is that ቱቃንኮን ለመፋን ደግሞ we can see from these two verses the gospel is the power of God for salvation, it says. Hallelujah. The power of God is revealed in the gospel. It is the power of God for salvation. See, it is the power of God to save the life of people. It's life-giving power. Hallelujah. Dead-raising power. Hallelujah. Praise God. So the power of God is revealed in the gospel. People seek wealth. People seek health. People seek problem-free life. You see? But the gospel gives eternal life. Hallelujah. Praise God. Eternal life. Free from the penalty and power of sin. And that it liberates from the fear of days and from the bondage of Satan. And it heals our broken relationship with our Father God. Hallelujah. So the power of God is revealed in this gospel. Hallelujah. ወገኖቼ የእግዚአብሔር ኃይል የተገለጠው በዚህ ወንጌል ነው። ሁምን ዋቀዮ ከሙለቴ ወንጌለ ከናኒ ሀብትን ይፈልጋሉ ሰዎች፣ ነሞኒ ቀበኛ በርባዱ ጤናን ይፈልጋሉ አንዳንዶች፣ ፈዩማን በርባዱ አንዳንዶች ከችግር ነፃ የሆነ ህይወትን ይፈልጋሉ። ተቆንተቆን ሳኒ ደግሞ ረኮ ከይሳበቁ ነገር ግን ወንጌል የዘላለም ህይወትን ይሰጣል። ወንጌል ጅሬኛ በረበራ ከና አሜን። በኃጢአት ላይ በዲያብሎስ ላይ የበላይ ያደርጋል። ጭቡረት ለሰይጣናት ለኢሳ ወይሳ ኢራና መጎዳ ከኃጢአት ፍርሃት ያወጣል። ሶዳ ጭቡራ ለኖ ፍሪና መጎዳ ከሞት ፍርሃት ያወጣል። ሶዳ ዱአት ለነመካሳ ከዘላለም ሞት ያወጣል፣ ነፃ ያወጣል። በረበራት ለነመካሳ ከእግዚአብሔር ጋር ያለንን ህብረት ዋቀዮ ወጅን ግንኙነት ፈኛ ዋንቀምኑት ዶቶኩት ነው ፊዳ ያድሳል። ሃሌሉያ አድነ ሃራን ጎዳ አሜን። ክብር ለኢየሱስ ይሁን። ዋቀዮ ፈተው So today ሃራ to everyone that hears our message, you see, the gospel does not differentiate us in terms of ethnicity, in terms of our social status or our level of education. The gospel is for everyone to save. Hallelujah. So we proclaim the word of God, the gospel of Christ Jesus to you. If you believe it, it will be an effective
it will have an effective changing power, and you will see the power of God in your life, and you receive the Spirit of God that gives you eternal lives. Hallelujah. ዛሬ የምነግራችሁ እውነቴንን ነው ወገኖቼ። ሀርዳ ዱጋን ስንትምኑ ሰከነዳ ዛሬ ልባችሁን ብትከፍቱ ሀርዳ ኦኔ ከሰን በንተን ይሄንን የእግዚአብሔርን ማዳን ብትቀበሉ ዱጋ ዋቀዮ ደሞ ፈይና ዋቀዮ ተፍረተኒ በወንጌል ብታምኑ ወንጌላ ከነተቱ አመንተኒ በክርስቶስ ኢየሱስ ብታምኑ ጎፍታ ኢየሱስ ክርስቶስ ትዩ አመንተኒ የእግዚአብሔር መንፈስ የዘላለምን ሕይወት ሰጣችኋል። አፉር ዋቀዮ ሀርዳስ ጅሬኛ በረበራስን ይገኝ አያችሁ ወንጌል ለሚያምኑ ሁሉ ነው። አርግተኒ ወንጌል ጀቹ ነማአመን ሁንዱማፊ ቋንቋ ሰገሌ ልዩነትን አደምባሱ አይፈጥርም። አደምባሱ በቃ ለሁላችን ነው። ሁንዱማ ከኛፍ ወንጌል እንደተቆጥኑ ለለበሜ የገንዘብ የእውቀት የጾታ ምንም አይነት ልዩነት ቀርሺ ወይ ደሞ ሳሉማ ይወካን ደሞ ቤኩም ሲአደኑም ባስ ጎፍታ ኢየሱስ ክርስቶስ ሁንደ ከኛ ፈኖረት ፈንድ አይገደበውም። አሜን። አደምባሱ ተቆለ ወንጌል ለሁሉም ነው። አሜን። ወንጌል ከኛ ሁንዱ አሜን። ለነጩም ለጥቁርም ነው። አሜን። ራቻ ፊስ አዲፊስ ወንጌል አልመቶ ተቆለ ለሴትም ለወንድም ነው። አሜን። ኢራብስ ዱርባፍስ ወንጌል ለደሃም ለባለጠጋም ነው። አሜን። ከንቀሙፍስ ከንቀምነ ፊስ ወንጌል ለተማረም ላልተማረም ነው። አሜን። ሰበርነ ፊስ ወንጌል ከነመ ሃሌሉያ አሜን። So the gospel is for all of us who believes, for everyone who believes, regardless of our difference in ethnicity, difference in our social status, or level of education or wealth. It is for everyone who believes. Hallelujah. Praise God. It is the power of God. And the third truth that we learn from this scripture is the gospel reveals the righteousness of God by faith. The righteousness of God is revealed in the gospel. Here Apostle Paul states the righteousness of God, that is Christ Jesus, is revealed in the gospel. Hallelujah. So this is the core of the truth of the gospel. See, all humanity is condemned. All of us are condemned because of sin, and we are under the judgment of God if we do not receive Christ as our personal Lord and Savior. So the gospel, the salvation of God is revealed. Jesus Christ came to take our sin and to give us his righteousness. So tonight, if you hear the message of this truth, the gospel, the truth of this gospel, my brother and sisters, today receive the righteousness of God before it's too late. You can't save yourself by your work, by your good work. You can only receive the salvation of God that is revealed in Christ Jesus. Jesus Christ died for your sin because he knows that you have a sinful life. So God has put our judgment upon his son, and so he has given us the righteousness of his son. So tonight we tell you the truth of the gospel. If you open your heart and receive the salvation of God, you will be saved. Hallelujah. So the righteousness of God is revealed in the gospel, as it says, the righteous shall live by faith. Hallelujah. Today receive the salvation of God by faith. Hallelujah. ወገኖቼ ሶስተኛ እውነት ይሄ ነው። ወርብ ደገፈተኑ ዱጋን እንሰደፋን ደሞ ካነዳ በወንጌል እግዚአብሔር ጽድቅ ተገልጧል። ወንጌላን ቁልቁልን ዋቀዮ ሙለቴ እርሱም ኢየሱስ ክርስቶስ ነው። እንስ ጎፍታ ኢየሱስ ክርስቶስ ነው። የእግዚአብሔር ጽድቅ ተገልጧል በወንጌል ቁልቁልን ዋቀዮ ከሙለቴ ወንጌላን እንስ ጎፍታ ኢየሱስ። ሃሌሉያ አሜን። እግዚአብሔር አምላክ አንድያ ልጁን በመስቀል ላይ አሳልፎ ሲሰጠን ዋቀዮ ጎፍታን ሙጫሳ ሰቶክቻ ፈኖረት ደበርሰ የሮኑ ከን ነው ኃጢአታችንን በልጁ ላይ አኖረ። ያከከኛ ሁንዱማ ፉድ የሙጫሳ ኢየሱስ ረካ ፍጹም የሆነውን ሕይወት ደግሞ ለኛ ሰጠን። ሁሉ ሰታይ ጅሬኛ ሳምኑፍ ከነ ስለዚህ ሽግግር ሆነዋል። ከናፉ ጅጅረም ተኤራ ሃሌሉያ አሜን። የክርስቶስን ጽድቅ
ተቀበል። አሜን ቁልቁልን ሳፉ ዳዳ የከከሰን እንስኒ ፍለዳ ስለዚህ ወንጌል የክርስቶስ ጽድቅ ነው። ወንጌል ልኮኔ ጎፍታ ኢየሱስ ክርስቶስ ቁልቁልን ሳቲ በራስ መልካም ስራ መቼ መዳን አትችልም። ሆጂኬቲን ዮሙታናን ፈዩ እንደንደሷት መቼ መዳን አትችልም። ዮሙታናን ሆጂኬቲን ፈዩ እንደንደስ መጽሐፍ ቅዱስ ሁሉ ኃጢአትን ሰርቷል እግዚአብሔርም ክል ይጎላቸዋል ይላል። ኦኬ መጽሐፍ ይሮዱበት ሁሉ ያከሆጀታኒሩ ከና ዋቀዩ ረገድቧን ይጅ ሁሉ ኃጢአትን ሰርተዋል ሁሉም ያከሆጀቴራ ስለዚህ ከእግዚአብሔር ክብር ይጎላቸዋል ይላል። ከናፉ ዋቀዩ ዶሲን ካይራ ገድቡታኒቱ ጀዳ እንዲሁ በጸጋው ይድናሉ ይላል። ከና ሳቲን ፈይቶ አመሞ ለተቀበሉት ሁሉ ወረ ጎፍታ ኢየሱስ ፍራተ ሁንዱ ማለት በስሙ ለሚያምኑት መቃሳት ወራ አመኑፍ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ጆሌ ዋቀዩ አከታአኑፍ ዋቀዩ አንጎ ከነፍ ይላል። ሃሌሉያ አሜን። In the book of Romans chapter 3 verse 23 it says, for everyone has sinned, we all fall short of God's glorious standard. So we all of us has failed from God's glorious standard. So it's only by grace through faith in Christ Jesus that we will be saved. Tonight, if you have not received Christ as your personal Lord and Savior, today is your day. Open your heart. Respond to these truths. Believe in Christ Jesus and receive the salvation of God. Hallelujah. ዛሬ ወገኖቼ ይሄን የማያሳፍረውን ወንጌል ነግራችኋለን። ሐራ ከነማ ይየለሲስነ ወንጌል ከነስልትምና የሚያድነውን የዘላለምን እግዚአብሔርን ኃይል የተገለጠበትን እውነት ነግራችኋለን። ከንፈይሱ ሁሉ ዋቀዩ በረበራን ከንት ሙልአት ስንታገርሲፍና ዛሬ ልባችሁን ከፍታችሁ ኢየሱስን ተቀበሉ። ከሰኑ በናት ጎፍታ ኢየሱስን ፍዳዳ ይሄ የጌታ ሕይወት ይለውጣችኋል። ጎፍታን ኩን ድረኛ ከሰን በረበራን ጅጅራ እመኑ። በወንጌል ወንጌል ተአመና ትድናላችሁ እንፈይቱ ዛሬ ለዚህ እውነት ጉያ ሐራ ከነ ዱጋ ከና ለክርስቶስ ወንጌል ከነቲ ልባችሁን ክፈቱ። ኦኔ ከሰን በና